የጆን ዳንኤል መፈታት ማን ሊያናደው ይችላል? ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። እንዴ ነው ለምሽ ነው ከዛሬ ኔክስት ሉዶ ቦት ሰላም ነው ማ ሰላም አንተ አስቀየማለሁ ነው መሪያሽ አንተ ማካቻሽ ይቻላችሁ። ይሄ ጀግና ሹፌር ያደረገው ነገር በአሁኑ ሰዓት ዓለምን ጉድ እያስባለም ይገኛል። ኔክስት ሉዶ ቦት ላይ ዳማ እየተጫወትክ ገንዘብ ሙኒት እንዴ ነው ለምሽ ነው ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ ልጆቹ ማም ያስቸገሩሽ አይደለም? ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምጪ። ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ነው ትንሽ ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ባልክ እጅሽ ለስላሴ በጣም ተሽከርኳት መስሎኝ አንቺ ነኝ እንጂ ባሬ ለውን ያያይ ብቻን ያዝ አየሻ መቀኝነት ብቻን ሸክመና ታያቸው ይከብደዋል። ከባዱማ ፍቅርሽ ነው። ምራጅ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው አንተ ወይ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ። ገንዘብ ማዕበል የኔ ቤት ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜለ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ ታለ ልቤንተ ገነው ብታቅ ያለው ላፍታንተ ወራኝ ፈልጋለው መጀመሪያ ነው ሳይህ ዛሬ ሁሉን ነገር ሰው ባይህ ዙሬ ምሽቱ ውብ ሆኖ በጨረቃ ድምቀት ብማረክን ማጣጣም አቃተኝ መረጋጋት አልቻልኩም። እንዴት ቻላችሁበት ግን? አንተም ያለን እኔም ያለን አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ነኝ። እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ? ኧረ አይደለም ገዝተን ዞር ስንል አይደል እናንተ ምን ጨርሰው ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ ለራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። ይሄን አልወዳምኝ እንዴ? ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ? እና ሲጀመር ልደቱ ላይ እንዳይጠራ ባላለሁ ነው ሁሌ ለምዱ ምን ታደርገኝ ነው አንተ? ይሄ ነገር ደስ ተው የጆን ዳንኤል መፈታት ማን ሊያናደው ይችላል? አዶናይ በፍጹም ለመሰላችሁ። አንደኛ አይተዋወቁም፣ ሁለተኛ ቲክታክ እኮ በጣም ትልቅ አፕሊኬሽን ነው። ጆን ዳንኤል መፈታት ሊያናዳቸው ይችላል ብዬ የማስባቸውን ሰዎች ልንገራችሁ። አሁን አንደኛና ዋነኛው ማን ሊናደድ ይችላል? ዮኒ ማኛ ለመሰላችሁ። እኔ በጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል የተጣላውት ዮኒ ማኛ። ሌላ ሁለት ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ
አሁን ሲፈታ ዘኪንጊዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ህሊና ስሙኝ፣ ምን ያገናኘዋል ከሱ ጋር? አይተዋወቁም እኮ። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚይዛል ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ይዞበታል። ሙድ የተያዘ የሆነ እኔ አሁን ጆሲ ፔሬዴ መጣ ሲሉ ጆሲ መጣ ሲሉ ሙድ እያያዙ ነው። በቃ እንደዛ የሆነ ጊዜ ትሬንድ ይሆናል፣ በቃ ይታለፋል። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ይኸው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግረዋለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ። አለቃ ወዴት ነው? አንድ ልጅ እያስቸገረ ነው። ደግሞ ለክብራችን ጥሩ አይደለም። ማነኝ ነው የሚለው? አዲስ ተማሪ ነው። ዱርዬው ነው የሚሉት። ዱርዬው? ስለ ስራ ስናወራ መፍትሄ እንሰጠዋለን። አሁን አንተ ተመለስ። እሺ። አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ። ቆይ እዚህ ምን እየሰሩ ነው? አሳይመንት የሚሰሩት በተማሪዎች ነው። አሁን ለሁሉም ተማሪ ሰጥተው ይሄዳሉ። መስራት ካልፈለጉስ? መስራት ካልፈለጉማ ተማሪ ፊት ይጫወቱባቸዋል። ያ እዛ ጋ ያለው ልጅ ነው ብዙ ጊዜ የሚሰራላቸው። መስኪን ልጅ ነው። ባይገርም ማንም ሲስቅ አይቶት አያውቅም። ለምን? ጥርሱ የተበላሸ ነው። ታዲያ ለምን ዳና የጥርስ ህክምና ክሊኒክ ሄደ? ዳና የጥርስ ህክምና ክሊኒክ የከንፈር ቅነሳ፣ ኤክስሬይ፣ አርቲፊሻል ጥርሶች፣ ክሮሞ ኮቫለንት፣ ሜታሎ ሴራሚክ እንዲሁም እዚህ ስክሪን ላይ የምታያቸውን አገልግሎቶች አዘጋጅተን እናንተን እየጠበቅን ነው። አድራሻ ጎንደር ቡና ተራ። ዝም ብለህ ተቀበለው፣ እኔ እሰራዋለሁ። እዚህ ውስጥ መጣላት አይቻልም፣ ያሳግዳል። መጣው። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከእናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይህን ቪዲዮ ለሁሉም እንዲደርስ ሼርና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። ይሄ ጀግና ሹፌር ያደረገው ነገር በአሁኑ ሰዓት ዓለምን ጉድ እያስባለም ይገኛል። አንድ በቻይና ውስጥ የሚገኝ የከባድ መኪና አሽከርካሪ ከ7 ቶን በላይ የሚመዝን ዘይት ጭኖ ወደ አንድ ከተማ እየሄደ እያለ
በድንገት መኪናው በእሳት ይያያዛል። እናም መኪናው በእሳት መያያዙን ያወቀውም ሹፌሩ ያደረገው ነገር በርካቶችንም አስገርሟል። በተቃጠለበት ቦታ ላይ እሳት አደጋ መኪኖች እስኪመጡ አልጠበቀም። ይልቁንም ያደረገው ነገር የስልኩን ማፕ በመጠቀም እንግዲህ በአቅራቢያው አንድ የእሳት አደጋ እንዳለ ይገነዘባል። ይህንንም ያወቀው ሹፌሩ እየነደደ ያለውን መኪና እያሽከረከረም የእሳት አደጋው ግቢ ድረስ በመውሰድ ያቆመዋል። እየነደደ ያለውን መኪና የተመለከቱ የእሳት አደጋ ሰራተኞች ተረባርበው በፍጥነት እሳቱን ማጥፋት ችለዋል። በሹፌሩ ድርጊት ሊደርስ የነበረ ከባድ የሆነ ውድመት ሳይደርስ ቀርቷል። ሰላም ነው ማ ሰላም ሰዋለው ነው አይ የለውም። ኦኬ አመሰግናለሁ። እንዴት ነሽ? ሰላም ነሽ? ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ሰራልሻል? ኧረ ቡናውን አንቺ እንጂ እንዴት ዛሬ ከነጋ ቆንጆ እንደሆነሽ የነገረሽ ወንድ አለ? አሪፍ አሪፍ። ወንዶች መዋሸት አቆሙ ማለት ነው። አንቺ ሰውዬውን ደውለን ፈትነዋለን ተባብለን አልነበረ? በይ በይ ደዊ። እሱ ነገር ግን ቢቀርብን አይሻልም? ኦፍ ዝም ብለሽ ደዊ። ላውድ አድርጊው። ምንም እንዳፈሪ በደንብ ጀንጅኝ። ሄሎ ሄሎ፣ እንዴት ነክ? አለሁልሽ። ማን ልበል? እኔን እንኳን አታውቀኝም። እኔ ነኝ የማውቅክ። በሱቃችን በኩል ስታልፍ ሁሉ ጊዜ አይሃለሁና በቃ እንዴት እንደምነግርህ አላውቅም። በጣም ነው ደስ የምትለኝ። እንዴ ኧረ እባክሽ። አይ ቲንክ የአይን ፍቅር ሳይዘኝ አልቀረም። አቀልጂ። የምርሽ ነው እንዴ? አዎ። ባይክ ምንም ፊት ልትሰጠኝ አልቻልክምና ማረገው ግራ ሲገባኝ ነው የደወልኩት። የመጣው ይምጣ ብዬ ነው። እንደዚህ አይነት ነገር ለመጀመሪያ ጊዜ ሲያጋጥመኝ። ፍቅረኛ የለክም አይደል? ፍቅረኛ? አይ ፍቅረኛ የለኝ፣ ሲንግል ነኝ። እና እንደዚህ ከተመቸሽ ለምን ዴት አንወጣም? እኔ በጣም ነው ደስ የሚለኝ። አይ ግድ ነው መውጣት አለብን። እና ከዛ በፊት ግን ፎቶ ምናምን ብልኪልኝ ደስ ይለኛል። የዛኑ ቀን ብታይኝ አይሻልም? አይደለማ ገባሻ? ቆንጆ ምናምን ላትሆኚ ትችያለሽ። በኋላ ዲስአፖይንትድ ከመሆን ከማን ጋር ዴት እንደምወጣ ቀድሜ ባቅ ደስ ይለኛል። ገባሽ? ኧረ አያሳስብም። የሆነች ቆንጅዬ ልጅ ጠብቅ እና ልመንሽ። እኔ ምልክ እርግጠኛ ነህ? አዎ። ግን ገርልፍሬንድ የለህም? ኧረ እንኳን ገርል ፍሬንድ ክራሽ ራሱ የለኝም። እሺ በቃ ማታ ደውላለሁ። ቻው። ደህና ነሽ? ቦምቦክላት እንዴ ራስሽ አለሽ እንዴ? ሳታስነቂ ጀንጅኝ ያልሽኝ። ሁለተኛ አይንሽ ማየት አልፈልግም። ሰግጥ 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 ሰግጥ